የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ጦርነት እንግዲህ በሰላም ስምምነት ለመቋጨት አሁንም እድል እንዳለ ፕሬዝዳንት ዶናልድ ትራምፕ እንግዲህ ተናግረዋል። ባለፈው ሳምንት በኢስታንቡል የሁለቱ ሀገራት ባለስልጣናት ውይይት እንግዲህ ያለ ውጤት ከተበተነ በኋላ ፕሬዝዳንቱ ትራምፕ ማለት ነው እኔና ፑቲን በአካል ካልተገናኘን ወይም ደግሞ ካልተነጋገርን በስተቀር ያው ውጤት ይመጣል ብላችሁ መጠበቅ የለባችሁም ሲሉም ጭምር አስገራሚ ነገር መናገራቸው ይታወሳል። ፕሬዝዳንቱ አንድ ሌላም ነገር ጨምረዋል። የኔቶ አባል ሀገራት ጦርነቱን ለማስጀመርም ለማስቀጠልም ትልቅ ሚና የነበራቸው ያህል ለማስቆምም ደግሞ እንደዚሁ ሚና ሊኖራቸው ይገባል የሚለው ንግግራቸው እንደዚሁ በብዙዎች ዘንድ ተወስዷል። በዚህ ጉዳይ ላይ ሳሙኤል እንደለዘጋጀው ትንታኔ ያለ እሱን እንስማና ተመልሰን እንገናኝ። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያሳዩት የመግባባት ወይም የሩሲያን ስጋት የመረዳት የሚመስል ቁመና በዩክሬንና በአውሮፓ ህብረት አባል ሀገራት ዘንድ አሳልፈው ይሰጡናል በሚል ከፍተኛ ስጋት እንዳለ ይነገራል። ፕሬዝዳንት ትራምፕ ወደ ስልጣን ከመምጣታቸው በፊት ጀምሮ የሩሲያ ዩክሬን ጦርነት ከመሰረቱ ከመጀመሩና ይህን ያህል ጉዳት የ3 ዓመት ጉዳት ከማስከተሉ በፊት የአሜሪካ አስተዳደርና የአውሮፓ ህብረት እንዲሁም ኔቶ ሊያስቆሙት ይችሉ ነበር ሲሉ በተደጋጋሚ ተደምጠዋል። ከተመረጥኩ በአንድ ቀን ጦርነቱን አስቆመዋለሁ፣ መሰረታዊ መነሻውን ስለማውቅ የሚል ቁመናም ነበራቸው። ጦርነቱ ከጀመረ ከ3 ዓመታት ወዲህ ለመጀመሪያ ጊዜ የተባለ ባለፈው ሳምንት የሩሲያና የዩክሬን ከፍተኛ ባለስልጣናት የተኩስ አቁም ስምምነት ለማድረግ በግንባር የተገናኙበትን ውይይት አድርገዋል። ትልቁ የኢስታንቡሉ ስብሰባ ያጣው ነገር ፕሬዝዳንት ትራምፕንና ፕሬዝዳንት ፑቲንን ነበር። አልሆነም፣ አልተሳካም። 1000 ያህል የሁለቱንም ሀገሮች እስረኞች ለመለዋወጥ ከመስማማት ያለፈ ይሄ ነው የሚባል የተኩስ አቁም ስምምነትም ሆነ የሰላም ስምምነት ላይ መድረስ አልተቻለም። ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ፑቲንን አውቀዋለሁ፣ እኔ የሌለሁበት የሰላም ስብሰባ ላይ አይገኝም ካሉ በኋላ እኛ በአካል ከተገናኘን ወይም በስልክ ካወራን ብቻ ውጤት ይመጣል ብለው እንደሚያምኑ ተናግረዋል። አሶሺየትድ ፕሬስ እንደዘገበው የፕሬዝዳንት ትራምፕ አዲሱ ከሩሲያ ጋር የመግባባትና የመረዳት ሰብዕናቸውን በመጠቀምና የፕሬዝዳንት ፑቲንን የጦርነት መነሻ ሰበብ በመጋራት ቁመናቸው ተጠቅመው ጦርነቱን ለማስቆም እንቅፋት የሆኑ ችግሮችን እንደሚያስወግዱና ዓለም የሚፈልገውን ሰላም በሁለቱ ሀገራት መካከል ለማጽናት ጥረት እያደረጉ ነው ብሏል። ቀደም ሲል የአሜሪካም ሆነ የአውሮፓ ህብረት የጦርነቱ ምክንያት የሩሲያ ዩክሬንን በኃይል መውረር ነው ከሚለው ፖለቲካዊ ፍላጎትና ተረክ ከሸበበው የደፈና ድምዳሜ በመውጣት የዶናልድ ትራምፕ የኔቶ የጦር ኃይል ዩክሬንን ጨምሮ በአባል ሀገራት ምልመላና አባል በማድረግ ሽፋን ሩሲያን ዙሪያዋን የማነቅና የመክበብ ሙከራ ነው የጦርነቱ ሰበብ። የሩሲያን ስጋት ጥቂት ተረድቶ ጦርነቱ ሳይጀመር ማስቆም ይቻል ነበር ይላሉ ፕሬዝዳንት ትራምፕ። ኔቶ የአውሮፓ ሀገራትን መጀመሪያ የህብረቱ ዩሮዞን አባል ያደርጋል። ቀጥሎ ወደ ኔቶ በማስገባት መሳሪያና የጦር ኃይል እንዲያዋጡ ያደርጋል። ይሄ የሩሲያ ጎረቤት በሆኑ የአውሮፓ ሀገሮች እየተስፋፋ መምጣቱ ሩሲያን የደህንነት ስጋት ውስጥ በመክተት ወደ ዩክሬን አስገብቷታል። ህልውናን የማስጠበቅ ወታደራዊ እርምጃ የምትለውም ለዚሁ ነው ይባላል። ሳይቀነስ ሳይጨመር ፕሬዝዳንት ትራምፕ የራሳቸውን ሀገር የቀድሞ የአሜሪካንን አስተዳደር ጨምሮ የአውሮፓ ህብረትና የኔቶ በዩሮዥያ ቀጠና ተስፋፊነትን የተረዱትና ይህም ማንኛውንም ሀገር የህልውና ስጋት ውስጥ እንደሚከት በተደጋጋሚ ተናግረዋል። ይኸው ጉዳይ ነው ትራምፕና ፑቲንን ያስማማቸው፣ ይዝለቅም ባጭሩ ይቋጭም ያግባባቸው ይባላል። ታዲያ ዛሬም ድረስ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን ከተገናኙ ለጦርነቱ መቋጫ ያበጁለታል በሚለው ተስፋ ላይ የአውሮፓ ህብረትና ኔቶ ከፍተኛ ጥርጣሬ አላቸው። ፕሬዝዳንት ትራምፕ ወደ ፑቲን ጠጋ ያለ የሚመስል ቁመናቸው በሩሲያና ዩክሬን መካከል የሰላም ስምምነት ቢታሰርም ኪየቭን የሚጎዳ ሞስኮን ደግሞ የሚጠቅም ፌቨር የሚያደርግ ሊሆን ይችላል ሲሉ ይሰጋሉ። የቀድሞ በዩክሬን የአሜሪካ አምባሳደር የነበሩትና በኋላ ባለፈው ሳምንት በገዛ ፈቃዳቸው ከትራምፕ አስተዳደር ስልጣናቸውን የለቀቁት አምባሳደር ብሪጅት ብሪክ እንዳሉት
የፕሬዝዳንቱ አቋም በተወረረችው ዩክሬን ላይ ጫና የሚያሳድርና ለወራሪዋ ሞስኮ ደግሞ የሚያደላ ነው ሲሉ ተደምጠዋል። የፕሬዝዳንት ትራምፕና ምክትላቸው ጄዲ ቫንስ የዩክሬኑን ፕሬዝዳንት ቮልዲሚር ዘለንስኪ ዱላ ቀረሽ የነበረውን የዋይት ሃውስ ውዝግብና መዘላለፍ በምሳሌነት ያነሳሉ። ሌሎች ታዛቢዎች ደግሞ ከፍተኛ ሰብአዊና ቁሳዊ ጉዳት ለዓመታት ያስከተለውን ጦርነት ለማስቆም አዲሱ የፕሬዝዳንት ትራምፕ ፖሊሲና አቅጣጫ የተሻለ መፍትሄ የሚያመጣ ነው ይላሉ። አሜሪካም የአውሮፓ ህብረትና ኔቶም በትብብር አንድ ግንባር ሆነው በማዕቀብም በወታደራዊ መሳሪያዎች እርዳታም በህቡ በመዋጋትም እስካሁን የመጣ ውጤት የለም። ውጤት ቢኖር ኖሮ እስካሁን ይከሰት ነበር። ማዕቀቡም የመሳሪያ እርዳታውም ሩሲያ ጦርነቱን በመሸነፍ ደረጃ የሚያንበረክካት አልሆነም ይላሉ። ፕሬዝዳንት ትራምፕ ዋነኛ ዓላማቸው የጦርነቱን ደም አፋሳሽነት ማስቆም ነው። ለዚህ ደግሞ የሚከፈለውን መክፈል ይገባል ብለዋል። አሶሺየትድ ፕሬስ እንዳለው ትራምፕ ከፑቲን ጋር ከሚስማሙባቸው ጉዳዮች ውስጥ የተጣለውን ማዕቀብ ከሩሲያ ላይ ማንሳት፣ የጦር መሳሪያ ድጋፍ ማቋረጥ፣ የኔቶን ተስፋፊነት መቀልበስ፣ በጦርነቱ በሕዝበ ውሳኔ ወደ ሩሲያ የተጠቃለሉ ግዛቶችን ዕውቅና መስጠት ሊሆን ይችላል። በዚህም የተኩስ አቁም ስምምነት ብሎም የሰላም ስምምነት ለማሰር እንደሚጥሩ ተንብዮአል። የሆነ ሆኖ የዩክሬኑ ፕሬዝዳንት ከዓመታት በፊት ወደ ሩሲያ የተጠቃለለችውን ክሪሚያን ጨምሮ ለሩሲያ የሚተው መሬት የለም ብለው ከመቁረጣቸው አንጻር በቅርቡ ሰላም ሊመጣ ይችል እንደሆን አጠራጣሪ ነው። ሳይቃጠል በቅጠል እንዲሉ ጦርነቱ ሳይጀመር በፊት እንጂ ከተጀመረና ዓመታትን ካስቆጠረ በኋላ ሽንፈትና ድልም ከተመዘገበ በኋላ የቮልዲሚር ዘለንስኪን ፍላጎት የሚያሟላ ስምምነት መታሰሩ አጠራጣሪ ነው። ወደ ጦርነቱ ሆይ ሆይ ብለው ያስገቧቸው የአውሮፓ አባል ሀገራትና የቀድሞው የአሜሪካ አስተዳደር ዛሬ በነበሩበት ሁኔታ የሉም። ወደ ጦርነት ከመግባት በፊት ሁለት ሶስቴ ማሰብና መስከን የሚገባውም ለዚሁ ነው። በዩክሬን ባለፉት 3 ዓመታት የተለወጠው ተለውጦ ይህንኑ ተቀብሎ ዛሬም ድረስ ደም አፋሳሽ ጦርነቱን ለማስቆም ጥረት ተጀምሯል። መሳካቱ ግን አጠራጣሪ ነው። ጅኒው ከጠርሙሱ አምልጧል።